በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በደሙ የተቀደሳችሁ ዕዳ በደልን ሲከፍል ዕዳ የከፈለለት የዳነ ሕዝብ የሆናችሁ ብሩካን የእግዚአብሔር ልጆች የተወደዳችሁ ልጆች ተብላችሁ ተጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ የዓመተ ምሕረት የዓመተ ሰላም ልጆች እንደምን ዋላችሁ? እንደምን ከረማችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ ይሁን። ወደ ቅድስት ሀገር ኢየሩሳሌም መሄድ ትፈልጋላችሁ? ገና በዓል ጥሩ ዝግጅት አድርገናል። ጉዞ ቀራንዮ በኢየሩሳሌም ከሚባል ድርጅት ጋር አብረን እንጓዛለን። ያው መሄድ የፈለጋችሁ ሰዎች ቤተሰቦቻችሁን፣ ወላጆቻችሁን መላክ መመረቅ የምትፈልጉ ሰዎች ጊዜ እንዳያመልጣችሁ። ወላጅ በሕይወት እያለ እድለኞች ሆናችሁ የማረግ ከቻላችሁ በጣም ደስ ይላል። 9114138 ስልኬ ላይ አሳውቁኝ እንዴት እንደምንሆን እንነጋገራለን። እግዚአብሔር እናንተን ቤታችሁን ይባርክ። ቤተሰቦቻችን ሆናችሁ ደግሞ ስለምትቆዩ እናመሰግናችኋለን። እግዚአብሔር ይባርካችሁ። እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ። ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ ዛሬ የምንማረው ትምህርታችን ነው እና እንግዲህ ይህንን ቃል ለሙሴ ነው እግዚአብሔር በኮሬብ ቁጥቋጦ ፊት የተናገረው። ይህ እረኛ ሰው ሙሴ በግብፅ ሀገር ያደገ ከባህር ተነስቶ ግብፅ ሀገር ያደገ የፈርዖን ልጅ ያሳደገችው አፈት ኮልታፋይ ነበረ። ሲናገር እንኳን በደንብ የማይደመጥ የማይሰማ ከግብፅ ከፈርዖን ቤት ወጥቶ ፈርቶ ወጥቶ ሚዲያን በሚባል ምድር ወርዶ በበረሃ ውስጥ በጎይ ጠበቀ የሸመገለ 80 ዓመት የቆየ ከትልቅ ከፍታ ከቤተ መንግስት ወደ ታች ወደ ድህነት ወደ በረት የወረደ ሰው ሆኖ ነው እንግዲህ እግዚአብሔርን ያገኘው። እኔ በጣም የሚገርመኝ እግዚአብሔር ስብዕናችንን የሚሰራበት መንገድ ነው እና ለእሱ ቅዱስ ዓላማ ሲያዘጋጀን ከላይ ወደ ታች ሊያወርደን ይችላል። ከላይ ከዝነኝነት ከከፍታ ከሆነ ነገር ታች አውርዶ በረሃ እረኛ ሊያደርገን ይችላል እና እስቲ እባካችሁ እግዚአብሔር ልባችንን ያብራልን። በህይወት ውስጥ መውረድንም ልንባረክበት እንድናየው። ብንወርድ እየወረድን ከሆነ ለምንድን ነው የወረድኩት? በዚህ ውስጥ እግዚአብሔር ምን እየተናገረኝ ነው ማለት ይገባል። አያችሁ፣ መውረድ ቀላል ነገር አይደለም። አሁን ከፈርዖን ቤተሰብ ወጥቶ እረኛ መሆን ምን ማለት ነው? በሰረገላ ከመሄድ በባዶ እግር በረሃ ሸዋግለት ላይ መራመድ ማለት ነው እና በዚህ በመውረድ ዝቅ በማለት ውስጥ ህይወት ለምንድን ነው እንደዚያ ያደረገኝ? ምን ሊያስተምረኝ ነው እግዚአብሔር ማለት ይገባል። ለምን ይመልሳል። እግዚአብሔር ታማኝ ነው ወደ ቦታ። ይሄ ሰው ወርዷል። በኮሬብ በረሃ ውስጥ ነው እሱ የሆነው ነገር። አንድ ግብፃዊ ስለገደለ የተፈጠረ ነገር ነው የሚመስለው፣ ግን እግዚአብሔር ያንን ስብዕና ያን ገዳይ ስብዕና ሊሰራ ያን ኃይለኛ ስብዕና ሊሰራ ትሁት ሊያደርግ በእረኝነት መንገድ ውስጥ ማኔጅመንት ህዝብን መምራትን ለማስተማር ለብዙ ዓላማ ነው ወደዛ የወሰደው። እግዚአብሔር በእኛ ላይ ያለው ዓላማ ቢቆጠር በመውደቃችን ውስጥ በጣም ብዙ ነው። ስርዓትን ህግን እማር ዘንድ ያስጨነቀኝ ለመልካም ሆነልኛል። ዳዊት እንደዚህ እንዳይመስላችሁ። እዛ ጋር የወደቅንበት ጋር የታሰርንበት ጋር ያለቀስንበት ጋር የሆነ ቤተሰባችን የተመሰቃቀለበት ጊዜ እዛ ጋር የተማርነውን ትምህርት መቼም አንማረው። የጎደለን ሰው ፊት ያየንበት ጊዜ እዛ ጋር የተማርነውን ትምህርት መቼም አንማረው። እዛ ጋር ያየውን እግዚአብሔር ፍቅር እንዴት ልናየው እንችላለን? እና አሁን ግን እግዚአብሔር መጣ ወደዚህ ሰው። ቁጥቋጦ ሲነድ ግን ሳይቃጠል ነው የተመለከተው። ጫማህን አውልቀህ ጠጋ በል አለው እና ጫማን ከማውለቅ ነው የጀመረው። ሙሴ ለእግዚአብሔር መታዘዝን ትልቁን ስራ ለመስራት ጫማ ከማውለቅ ጀመረ። ጫማ የራስ ፈቃድ፣ የራስ ሀሳብ፣ የራስ ውሳኔ ነው። ከዚህ ቀደም ተምራ ነው እናውቃለን። ከዛ በኋላ እኔ አባትህ አብርሃም ይስሐቅ ያዕቆብ አምላክ ነኝ አለው። ራሱን ያስተዋወቀበት ነው። እግዚአብሔር ስም የለውም አለው፣ ግን ስሙ በቂ አይደለም። ለምሳሌ እግዚአብሔር ብትሉት የኔሽን የሰራዊት ጌታ ማለት ነው። ብሔር ኔሽን ማለት ነው። እግዚእ ጌታ ነው፣ የሰራዊት ጌታ ማለት ነው። ጌታ ብትሉት ገዥነትን ነው የሚያሳይ። መሐሪ ብትሉት ምሕረትን ነው የሚያሳይ። ስም የሚበቃው አምላክ አይደለም።
ለሰው ግን በሚገባው መንገድ ራሱን ያስተዋውቅ ነበር እግዚአብሔር ልጆች። ስለዚህ ለሙሴ እኔ የአባት የአብርሃም ይስሐቅ ያዕቆብ አምላክ ነኝ አለው። የእግዚአብሔር ልጆች በዋናነት ይህን ቃል የፈለግነው እንድንማርበት። እግዚአብሔር ምን ማለቱ ነው? ለምንድን ነው የአብርሃም አምላክ ነኝ ብቻ ብሎ ያደረገው? ይኸውላችሁ ህይወት የአብርሃም ህይወት ብቻ አይደለም። ህይወት ሲመዘን በአብርሃም ህይወት ብቻ ህይወት አይመዘንም። አብርሃም የሚመስሉ ሰዎች አሉ። ከአብርሃም ደግሞ የህይወት ስታይል የተለየ ደግሞ ይስሐቅን የሚመስሉ ሰዎች አሉ። ህይወት በይስሐቅ ኑሮ ብቻ አይመዘንም። ይስሐቅ ያለፈው መንገድ የሰው ሁሉ መንገድ አይደለም። ይስሐቅ ያለፈበት መንገድ የሚመስሉ ሰዎች አሉ። አብርሃም በመንገዱ ተፈትኗል። እግዚአብሔርን ብሎ ከሀገሩ ወጥቷል። ጨክኖ በድንኳን ተቀምጧል። ልጅህን ሰዋ ሲባል ለመሰዋት ዘርግቷል። 25 ዓመት በምክንያት ታግሷል። ገና ሴት ሳያገባ እግዚአብሔርን አዳምጧል። ቤቱ ተቀብሎታል። ቃሉን ሰምቷል። ይሄ አብርሃም ህይወት ነው። ይስሐቅ ደግሞ እንደዚሁ በእግዚአብሔር ቸርነት መልካም ሚስት አግኝቷል። በረሃብ ጊዜ ተሰዶ ወደ ጌራራ ወደ ፍልስጤሞች ሄዷል። በረሃብ ዘመን የዘራው ዘር 100 እጥፍ አፍርቶለታል። እግዚአብሔር ከእርሱ ጋር ስለነበረ እንደገና ደግሞ ተመልሶ ጉድጓድ ሲቆፍር የጌራራ እረኞች ጉድጓዱን ቀምተውታል። ሲቆፍር ቀምተውታል። ሶስተኛ ሲቆፍር ጉድጓዱ ውሃ መነጨለት። እግዚአብሔር አሰፋ ኑሮ ቦታ አለ። የእግዚአብሔር በረከትና መስፋት እንደማያቋርጥ መሰከረ። ይስሐቅ ልጆቹን ባረከ፣ ተሰናበተ። የይስሐቅ ህይወት መንገድ ያ ነበር። የዛም መንገድ ግን አምላክ ነበር እግዚአብሔር። ያዕቆብ ደግሞ ሌላ ሰው ሆነና መጣ። አታሉ በረከቱን የሚወስድ ብኩርናውን በምስር ወጥ የገዛ ወንድሙ ለጨከን ያለ አባቱን ያታለለ ከእናቱ ጋር በአባት ጉዳይ የተሻረከ ከዛ ሀገር ለቆ የወጣ በአጎቱ ቤት ሶሪያ ሀገር 21 ዓመት የተሰደደ ባሪያ የሆነ ብዙ መከራ ያየ እግዚአብሔርን ታግሎ እስራኤል የተባለ በመንገዱ ሁሉ 12 ልጆች የወለደ ግብፅ ሀገር ሄዶ የሞተ ሌላ ያዕቆብ መጣ ማለት። እግዚአብሔር ነገርን ለማሳጠር እንጂ ይወላችሁ እኔ የአብርሃም የይስሐቅ የያዕቆብ ብሎ ትውልድን ሁሉ ቆጥሮ እኔ እዚህ ጋር ደርሶ የአሸናፊ አምላክ ሊለኝ ይችላል። ለእናንተም በስማችሁ የሁሉም ሰው አምላክ ነው እግዚአብሔር። አምላክ ማለት ገዢ፣ የህልውና ተቆጣጣሪ፣ መጋቢ፣ ዋስትና፣ መኖሪያ፣ ጠባቂ፣ ከለላ፣ ታግሶ አኗሪ ማለት ነው። አምላክ ማለት ገዢ፣ መላኪ ማለት ገዢ ማለት ነው። የሚመለክ የሚገዙለት፣ ሰው የሚገዛለት፣ ሰው እንዲገዛለት ሆኖ ደግሞ ሰውን የሚገዛ የሁላችንም በቂ አምላክ ማለት ነው። እግዚአብሔር አባቶቻችን አምላክ ብቻ ነው። ብፁዕ ቅዱስ አባ ጳውሎስ ምን አሉ? አንድ ጊዜ ቅድስት ሥላሴ ንግስ ላይ እግዚአብሔር ሥላሴን የአብርሃም ይስሐቅ የአብርሃም አምላክ የአብርሃሙ ሥላሴ ትሉታላችሁ አሉ። የእኛም ሥላሴ ነው፣ የአንተም ሥላሴ ነው፣ የአንቺም ሥላሴ ነው፣ እንደዚህም በሉ አሉ። ትንሽ ንግግር ይመስላችኋል አይደል? አንዳንድ ሰው እሱ ባይተዋር የሆነ ያ እግዚአብሔር ፊት ያለ ሰው ደግሞ የከበረው ሰው ደግሞ የአምላክ ምርጥ ልጅ የሆነ አድርጎ ያስባል። በዚህ ሀሳቡ እግዚአብሔር ፍትሃዊነት የሌለው አምላክ እንደሆነ ሊረዳ ይችላል። የአባት ፍቅር ፍትህ እንደሌለው ይረዳል። ግን ፍትህ የለውም የአባት ፍቅር። የሚራራ አባት እኩል ያለ ልጆቹን የሚመለከተው አብርሃምን ባየበት መንገድ ይስሐቅን ባየበት መንገድ ያዕቆብን አላየም። ታማኝነቱ ተቀየረ? በዛ ዘመን አልተቀየረም። ያው የአብርሃም አምላክ ታማኝ፣ የይስሐቅም ታማኝ ነበር፣ ያዕቆብም ታማኝ ነበር። ለሁሉም በህይወት ዘርፍ ለሁሉም በመንገድ በቅቷቸው ነበር እስከኛ ዘመን ድረስ እና ብዙ ጊዜ የአብርሃም እግዚአብሔርን የአባቶቻችን አምላክ
የእኛም አምላክ ልጆቻችንም አምላክ የመጥራት ወዳለሁ እኔ በቃ የሁላችን አምላክ ሁላችንም ቢሊየን ነን በቁጥር የቢሊየን አምላክ የህዝብ ፍላጎት ሞይ አምላክ ማለት ነው። የሁላችንም መሻት ፈጻሚ አምላክ የሁላችንም ህይወት መጋቢ አምላክ የሁላችንንም ገበና ችሎ ወዳጅ አምላክ ዕዝራ ኃይለ ሚካኤል ሲዘምር ይላል ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ ይለዋል አማኑኤል እንደሞላ ጅረት ሆኖ ፍቅሩ ዓለምን አስደመመ። ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ። ሲጥምቀት ውጡ፣ ትልልቅ ጉባኤዎች ላይ ሂዱ፣ ሰልፎች ላይ ሂዱ። አጭር አለ፣ ረዥም አለ፣ ጥቁር አለ፣ ነጭ አለ፣ ቀይ አለ፣ ወፍራም ቀጭን፣ ይህን ሁሉ ጎስቋላ ሰው በትከሻው የተሸከመ ማለት ነው የአብርሃም የይስሐቅ ያዕቆብ አምላክ። ለዚህ ሁሉ ህዝብ እንጀራ ስጭ። እዛ ባሌ ጎባ የሚባል ሀገር ነው ትምህርት የተማርኩት ሃይስኩል እና የባሌ ጎባ ልጆች ታውቃላችሁ። ወደ ባቱ ተራራ ትምህርት ቤት የሚባል አለና ትምህርት ቤት ውስጥ ስንሄድ መካከል ላይ ወንዝ እንሻገራለን፣ ድልድይ። ወደ ወንዙ ሸለቆ ነው፣ ትልቅ ሸለቆ ነው። እንወርዳለን፣ ደግሞ እንደገና ደግሞ እንወጣለን። እና ተማሪው እንደዚህ ነው የሚሄደው። እዚኛው ተራራ ላይ ሆናችሁ እዛኛው ማዶ ያለውን ተማሪ እስከታች ያለውን ስታዩት በጣም ብዙ ተማሪ ነው ያን ሸለቆ ሞልቶ የሚተማው ማለት ነው። እና ከጓደኞቻችን ጋር ሆነን ይህን ሁሉ ህዝብ ግን እንጀራ ሲበላ አያልቅም፣ እንጀራው ዳቦ አያልቅም እያለን እንጠይቅ ነበር። እግዚአብሔርን አናውቅም ያኔ። እና ኑሯችን በእኛ መሶብ በቤታችን መሶብ ልክ ነበር ያን ህዝብ የምናየው። ለዚህ ሁሉ ቢበቃ እንጀራ ምድር ላይ ያለ አይመስለንም ነበር። እግዚአብሔር የአብርሃም ይስሐቅ ያዕቆብ አምላክ መሆኑ አይገባንም። የእያንዳንዱ ህዝብ አምላክ መሆኑ፣ ሁሉን በጓዳ የሚሰማ አምላክ መሆኑ፣ ሁሉን በጓዳ የሚያስተምርና የሚያንጽ አምላክ መሆኑ ታውቃላችሁ። እግዚአብሔር ልጆች፣ አንዳንድ ጊዜ ህይወት ከይስሐቅ ጋር ተመሳስሎባችሁ አያውቅም? እኔ አንዳንዴ ራሴን ያዕቆብን መስዬ አግኝቼው አውቃለሁ። እንደ ያዕቆብ ሆኜ ማለት ነው። የዛሬ 3000 ዓመት የነበረው ያዕቆብ እኔ አጠገብ ቆሞ አየዋለሁ፣ እኔ ውስጥ አየዋለሁ፣ እሱ ያለፈበትን መንገድ ሳልፍ። ሁላችንም ውስጥ እኮ ነው። ትናንት የነበሩ ቅዱሳን አበው ታሪክ ሲነገርን እኛ ያለፍንበት የሚመሳሰል ታሪክ አለው። ግን እግዚአብሔር የነሱ አምላክ የኛም አምላክ መሆኑን ለማሳየት ትዕግስቱ፣ ፍቅሩ፣ ምሕረቱ፣ ምክሩ፣ ረድኤቱ፣ ማሻገሩ፣ ማድረሱ ያው ነው። ስለዚህ እግዚአብሔር የሚያንስ የሚያልቅ አምላክ አይደለም። የሆኑ ሰዎች ብቻ አምላክ አይደለም። ባይተዋር እንዳትሆኑ ቴዲ ዮሴፍ የዘመረው አንድ መዝሙር አለ። ግጥሙን የጻፍኩት ቢያረቶኝ እኔ ነኝና በዘባነ ኪሩብ የሚቀመጠው የሚለው ላይ መዝሙር ላይ ሲያመሰግን የተደሰተ ባይተዋር አልሁን አልወጣ ካንተ ይላል። እዛኛው ሰማይ ላይ ያለ ህዝብ ሁሉ ተደስቶ ሲያመሰግን እኔ ባይተዋር ሆኜ የተጣለ ሆኜ አልቅር አብሬ ልዘምር ማለት ነው። እግዚአብሔርና ረድኤቱን ሰው እየተካፈለ አምላክ የከሌ አምላክ ብቻ ነው ብላችሁ አትውጡ። ከዛ ባይተዋር አትሁኑ። እሱ አምላክ ያንቺም አምላክ ነው፣ ያንተም አምላክ ነው። የሚገርም የልጆችም ልጆች ልጆች ትውልድ አምላክ ነው። ያንተ አምላክ መሆኑ እንዳይገርም፣ ያንቺ አምላክ መሆኑ እንዳይገርም። የትውልድና ትውልድሽ አምላክ ነው። የትውልድ ትውልድ 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 መጋቢ ነው፣ መኖሪያ ነው። እግዚአብሔር አይነስብን፣ አይለቅብን። የተወሰኑ ሰዎች ብቻ አይሆንብን። የሁላችንም በህይወታችን ልክ አምላክ ነው። ይህ ግሩም ነገር ነው። ሰው እንደዚህ አይደለም። ኢቨን እናት እንደዚህ አይደለች። ሁሉንም ልጆቿን ብትወድም አንዳንድ የልጆቿ ባህሪ ይቆረቆራታል። ሳይቆረቆረው የሚያሳድረን በድንቅ ምክሩ ወደ ተሻለ ነገር የሚያመጣን የአብርሃም ይስሐቅ ያዕቆብ አምላክ
ብዙ እንደተማራችሁበት ተስፋ አለኝ። ኮሜንት አድርጉ። ምንድን ነው የገባችሁ በዚህ ትምህርት? እግዚአብሔር ምን ተናገራችሁ? ጻፉልኝ። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ያስተማረን ክብር ምስጋና ይገባዋል። እስራኤል ሀገር የምትሄዱ አሳውቁኝ። ቄስ አሸናፊ ገብረማርያም ነኝ። ሰላም